ቲፒኤልኤፍ ኢንስቲቱሽናላይዝ ካረገው በሽብር የማትረፍ በሁከት የማትረፍ በህዝብን ልክ እንደ ጋሪ ፈረስ አንድ ነገር ብቻ እንዲያርገህ አደንቁረህ የመምራት አባዜ ሙሉ በሙሉ መገላገላቸው that's why ቲፒኤልኤፍ ኮምፕሊትሊ የሚቃወም ሰው ኮምፕሊትሊ even ideological በሆነ ግራውንድ የሚቃወም ሰው all of a sudden outsider መጥቶ ቲፒኤልኤፍን ጥፋቱን መዘርዘር ከጀመረ እንዴት እና አንዳንዴ እንዴት በአማርኛ ይናገራል ይሉኛል ለራስ ያስቀኛል በተገኘ ቋንቋውን አረብኛ እየተለማመድኩ ነው በዛም ቀጥላለሁ ግን ለምን መሰለህ የሚያሳዝነው አናሳዋለሁ ያ ዛ ሚዲዮክሪቲ ውስጥ ከተነዋል ኢቭን ጤነኛ አእምሮ ያላቸው ሰዎች ተቃውሞ ጀምሩና ብሩክ ካልገው all of a sudden becomes anathema ከዛ ካልቸር እንዳልከው ተጽዕኖ ማድረግ መቻል አለበት እንጂ እኮ ፖሊስ እኮ is going to happen soon ማስቆም የሚችሉት ነገር አይደለም አያስቆሙትም ምንም ካረንሲ የሚባል ነገር የላቸውም ስለዚህ ለማይቀር ነው መዘጋጀቱ ነው የሚሻለው ይሄን ሁሉ ነገር እያየ ስለ ቲፒኤልኤፍ ትንሽ ግምገማ ሲነሳ ቅር የሚለው ኤሊት ሳለ ያ ብቻ አይደለም አሁን አንተ በተለያየ ክፍል ላይ ሄደህ አይተሃል እንደውም አንድ ቦታ ላይ it's about test and division የሚል ነገር ተናግረ ለመንጌታቸው እንዲያለ ከአዲስ አበባ ውጪ መልማት አለበት ይሄ አሁን አዲስ አበባ ብቻ መወሰን የለበትም የምናየው ነገር ብለ ከአዲስ አበባ ውጪ መለስ መጣ የምሰጠው አስተያየት ላይ ኔጌቲቭሊ ኮሜንት የሚያደርግ ኤሊት ገብረ ማርያም ዛበረጅ ለተብርሃን ሰላም እንደሚፈልጉ አውቃለሁ አዲስ አበባ ሳይው የአዲስ አበባ ያዩት ነገር ዘም እንዲሆንላቸው ይፈልጉ ሳም ነው የከፈለው የሚሉ ነበሩ የቲፒኤልኤፍ አመራር ነው የሚሉ የነንሳ ቦታ ላይ ያደርጉ ይሞክሩ እኔ ሬድዋንና አብርሃም ፕሮጀክቱን ለማየት ስንሄድ ፎቶ ሶሻል ሚዲያ ላይ እስካለ ድረስ ፕሪንሲፕል የሆነ ግን ለውጥ ለማምጣት የሚያስችል ኢንጌጅመንት ማድረግ እንቀጥላለን ኤሊት እኔ አሁን ይሄ ኤሊት ትርጉሙ ነው ቅድም እኮ የገለጽኩልህ መሰለኝ መጀመሪያ ሐላላ ከላ ጠቅላይ ሚኒስትሩ ጋር በአካል የተገናኘው ነው በስልክ እንገናኝ ነበር ፕሪቶሪያም ስትከነ ፎቶ ሲታይ ገና ሳንወጣ ነው በፒኤም ኦፊስ የለቀቀው ጭራሽ እዛ ሄዱ ይላል ማን ጋር ነው እንዴት ተራደርኩት እኔ እኮ ራሴ አሳቀው እዚህ መጥቼ ከተማ መጥቼ አንዳንዴ ሬድዋንን ወይ አብርሃምን ወይ ማርሻል ብርሃኑን ካልሆነ በስተቀር ጠቅላይ ሚኒስትሩ ጋር ጉዳይ ያለኝ ስብሰባ ላይ አልሳተፍ ማለት እንደ ኢንተሪም ፕሬዝዳንት መገኘት ያለብኝ የክልሎች ስብሰባ ላይ አልሳተፍ ከዛው ወጣሁ ትርጉም የለውም ያዳንኩት ህዝብ የለም በዛ ወለታ በደሉን ያባባስኩበት ህዝብ ነው ያም ባለማድረጌ በደል ጨመረ እንጂ ወይ በተለየ መልኩ እሱ እኮ ኢንዲፔንደንት ነው ተብዬ አልተደነው ትርጉም የለውም እሱ ኤምቲ ያው በጭብጨባ የወደደኝ ህዝብ የወደደኝን ያክል አርገለት ቢሆን ነበር የነዚህን ሰዎች ገበና ደብቃለሁ ብለን ብዬ ተመልሰው የማይገባቸውን እድሜ እንዲቀጥሉ ደብረጽዮን 72 for God's sake he has no business በቲፒኤልኤፍ ታሪክ ከ65 ዓመት በላይ ሰው አንመርጥም አለ አመራር አሉ ክትልቅ throughout their life የቲፒኤልኤፍ አመራር ሆኖ የቀጠሉ none of them ከ65 በታች አይደሉም አናኒኩ የሚከብድ ነገር አለ ዲሞግራፊክስ ራሱ ክሩል ነው የጀነሬሽን ዚ ጀነሬሽን ኤክስ ጀነሬሽን ዋይ የምትለው የማይገቡ ነገሮች አሉ እኔ እንኳን በጣም ሶፊስቲኬትድ ነኝ ባይ የማይገቡኝ ነገሮች አሉ ሶ ለእንትን ከደ ምን ብሎ እኔ መከራከራለሁ የአዲስ አበባን ልማት በሚመለከት ሳይ ህዝብ ማዕከል ማድረግ አለበት ብያምናለሁ ቢዩቲፉል ነው አዲስ አበባ ወክ አደርጋለሁ ወክ ማድረግበት ቦታ አለ ድሮ ሳምባይላቸውን ከተሞቻችን አለ ፓርኮች አሉ ለትግራይ እሱን እመኛለሁ እኔ ለትግራይ ለምን ሁሉ ጊዜ ምሽግ የሚታያቸው ተራራ ስታይ መልማት እንደሚችል ለምን አናናስብ ሻዕቢያ ምሽግ ነው የሚታየው ያ በሽታ ግን እኛም ጋር አሁን ቦታ እየመረጡ ልንገርህ እኔ አውቃለሁ ደብረጽዮን እኔ ፕሪቶሪያ ሲሄድ ማፈግፈጊያ ቦታ ዴላ ነው የሚሻለው ተብሎ ዴላ ሰላዋ ደጋ የራያ ደጋ ምንም አስፋልት አለው
ያንም ይያዙ ነበረ። እኛ ዞሮ ዞሮ እዛው ነበር የምንቀረው ስለፈለግን ሳይሆን አይወስዱንም። ምክንያቱም ኤርፖርት ከያዘ ማን ይወስዳል? ኢንፋክት ማይክ ሀመር በቅርብ ጊዜ ነው የነገረን እና ጻድቃን አይ ኢንስትራክሽን ነበረኝ እንመለስ ብትሉ ትርጉም የለውም እዚሁ ቆዩ ትባሉ ነበር አለ። ቆየ ከ2 ዓመት በኋላ እኔ የነገረኝ ግን ምንድነው የምልህ መሰለህ እኔ ድሮ ይሄ እንዲጨበጨበልህ የምትፈልገው ነገር አለ አምቢዮን ዘ አሁን ለምን ሰለክ ህዝብ ማዳን እፈልጋለሁ። አት ማይ ፒፕል ሰርቪስ መሆን እፈልጋለሁ። ኢትዮጵያ ሲጠነክር ነው የትግራይ ህዝብ የሚጠቀመው። የኢትዮጵያ የማደግ ሂደት በማደናቀፍ የሚጠቀም ትግራይ የለም። ብዙ ሰው የሚረሳው አለ። ሰክሰስፉል ቢዝነስሜን ከሀገር ሲወጡ ነው። ትግራይ ውስጥ የቢዝነስ ኢንቫይሮንመንት መጥፎ ስለሆነ አብዛኛው ሰው እየወጣ ነው የሚከብረው። እዚህ ተመልሶ እንዲያለማ እፈልጋለሁ። ግን እሱ በቂ ገንዘብ ይዞ የሚመለስ ከሆነ ወደ ትግራይ ኢትዮጵያ ውስጥ ያለው እንቅስቃሴ ሰክሰስፉል ሆኖ ይችላል። በትግራይ ኢቭን መዋጮ አምጡ የምንላቸው ነጋዴዎች ራሳቸው የሚከብሩበትን ኢኮኖሚ ሳቦታጅ ቢያደርጉልን እንመርጣለን። it just doesn't fly። ለእኔ አሉ አንዳንድ ሰዎች ጥቅሙን ከዚህ ይሰበስቡና አርበኝነቱን ወደ መቀሌ አውትሶርስ ያደርጋሉ። በቃ ጭራሽ ብሎ እኮ ነገሌ ጋ ነው የሚውለው ይለዋል።